ስለ አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም። ምን ካንተ ጋር ስለሆነ እንዴ ችግር የለውም። ተጉዳይ ማክ የምርክ ነው መጎዳት መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው። አብርሃም ምን አስለክታ ነው እቺ ልጅ? በቃ ለመረጋጋት ነገር አስለክታለች። ቆም ብለህ ለማሰብ ሞክር አብርሽ። እንዴት ማለት እንዲህ ሰው እንደማይፈልግህ እኮ በደንብ ፊት ላይ መረዳት ይቻላል አይደል እንዴ? ችግር የለውም። በቃ እንደዛ አትበል አንተ። ዝም ብለህ ምንድን ነው ያስለካሽ ሩታ? ፍቅር ተረጋጊ። ኧረ እኔ እንደዚህ እንድትሆኚ አልፈልግም፣ ግን በቃ መሆን ስላለበት ነው። እና ደግሞ ማለት እስከዛሬ ድረስ ምንም ፍቅር አስጣት ምትይ ሰው አይደለሽም፣ ቢገባሽ ማለት ነው። እልህ ይዞሽ የእሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ። ምንም ለአንተ ከአንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስብ አይደለም። ስለዚህ ቆም ብለን ለማሰብ ሞክር እሺ። ደግሞ አሁንም ከጎንክ ነኝ እሺ። ስለከች እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለን ለማሰብ ሞክር። አትፈልግህም፣ አትወድህም። እንዴ እልህ ይዟት ነው ከኔ ጋር መሆን ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው። ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው። ሩታ የሆነ እልህ ይዞሽ ነው። ቀስ እያለን ብንነግራት ይሻል ነበረ። አሁን እኔ ጥፋተኝነት እየተሰማኝ ነው። እንደዚህ አሁንም የማብሸቅ ነገር ነው። ባቅኖሮ እንደዚህ አላረግም ነበር። ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አድርገን እኔ እና እሱ እንግባባለን፣ እንተዋወቃለን። ሲቀጥል ከመጀመሪያው ጀምሮ አንቺ ለእኔ ምን አስተምረሽ ነው? ባይሆን አንቺ ከኔ ተምረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው። በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው። ገባሽ? ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው። ሚስት ደግሞ ዝም ተብላ አትመረጥም። ገባሽ? ከብዙ ሰዎች ጋር ሊያሳልፍ ይችላል፣ ከብዙ ሰዎች ጋር ሊቆይ ይችላል። ግን ደግሞ ሚስት ትበልጣለች። ሰው እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል። አይ ኖ ማለት ልትረበሽ እንደምትችል አውቃለሁኝ። ግን እኔም እዚህ ጋር ማለት ነው አይደለም አብርሽ፣ ቆይ የእውነቴን ነው የምልክ። እየሸወደች ነው አብርሃም። እኔን መነኝ እሷ ፈልጋ ወደህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት። አብርሃም ስማኝ፣ በእናትህ ስማኝ፣ ይቆጭሃል። እውነት ልትጫወት ምንም ማድረግ አይቻልም። የእውነት ወደሽ ነው አሁን እሱ የእውነት አፍቅረሽ ነው አብርሽ። በእናትህ አንዴ እሷ ልንጋጭ እንችላለን። ምን አስነክታ ነው? ልንጋጭ፣ ልንጣላ፣ ብዙ ልንጨቃጨቅ እንችላለን እኮ። ምን ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረክ እንችላለን። ግን መቼም ቢሆን ልንለያይ አንችልም። ለእኔ አብርሃም ይሄ ይገባኛል። ለእኔ እንግዲህ ስለሚገባሽ ነው። ምንም ማድረግ አይቻልም። ይሄ ነው የሚያስደስትክ አብርሃም? የእውነት ለምን ነው እንጂ ሊነገራት የሚገባው ሲጀመር ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረስ ነው አይደለ? ከዚህ በፊትም ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች፣ ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። ለኮሽ ሌላ ግን ቀስ እያልን ብንነግራት ይሻላል። በአንድ ጊዜ ዛሬ ነገር ከምንነግራት ቀስ በቀስ እያልን ብንነግራት ይሻላል። ኖ ዛሬውኑ ነው መሆን ያለበት እንዴ! ዛሬውኑ ነው መስማት ያለባት እሷም። ትንሽ ግራ ያጋባል። ግን ቦታ ምንድን ነው ቆይ ግራ የሚያጋባው? አይ በአንድ ጊዜ አንቺ ራስሽ እንደዚህ ተቀይረሽ ወደ እኔ መምጣትሽ፣ ከዛ እኔ ደግሞ ከአንቺ ጋር መስማማት እሷን እንትን ይላታል፣ ትንሽ ያስደብራል። ማለት አልገባኝም። ችግር አለ? አውርተን ጨርሰናል እንዴ? ነው ወይስ ሌላ የምትጨምረው የምትቀይረው ምናምን ሀሳብ ካለ ኖርማል ነው ንገረኝ። እንዳይደብራት ብዬ ነው እሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነው እና እንዴት ይደብራታል? እንጃ ብቻ እንዴት እንዳሰብሽው አላውቅም። ሁሉንም ነገር በጣም ቀላል ነው። ያውልህ እኔ ማለት ነው ሰው ህይወት ውስጥ አላስፈላጊ ነገር እያደረግኩኝ ከሆነ አሁኑኑ እንደዚህ አድርጊ ብትለኝ ደቂቃ አይፈጅብኝም፣ አደርገዋለሁ። ምክንያቱም የሰው ህይወት እየረበሽኩ ነው። እዛ ቦታ አላስፈልግም
እንደማላስፈልግ እየገባኝ ደግሞ ምንድነው ሙጭጭ ግግም ማለት እሷም ይሄንን ነው እያደረገች ያለችው። ስለዚህ በደንብ አድርገን ነግረናት፣ እንደውም ሊነገራት ይገባል። አይገርምህም? ሌላው ይቅርና በደንብ አድርገን ነግረናት ከኛ ህይወት ውጪልን እንላታለን። ያ ነው መሆን ያለበት። ግን ራስሽ በያት። እኔ ግን ለማለት አቅሙ አይኖረኝም። አንተ ነው ማለት ያለብህ። እንደውም ሲጀመር እሺ እነግራታለሁ እኔ እላታለሁ ምናምን ብለህ ተስማምተህ አይደል እንዴ? እዚህ ጋር ነው እንዴ ሌላ ነገር የምታወራው? አይደለም ሩታ፣ እኔ እኮ በአንቺ ሀሳብ ተስማምቻለሁ። ግን ደግሞ አሁን ነገሮችን እያሰብኳቸው ስመጣ እሷን የሚያስደብራት እየመሰለኝ እኔ ባሰለ ምንም በቃ ማለት እንዳይደብራት ደግሞ ሌሎች ነገሮችን ትጠቀማለች። ችግር አለ። ጓደኞች አሏት አይደል? በደንብ ተገቢ ነው። ስማኝ፣ አሁን ተረጋግተህ ሁሉንም ነገር ማለት ነው አስጠንቅቀህ ትነግራታለህ። እሺ? እንደውም መጣችልክ በደንብ አድርገህ ንገራት። እንዴት ነህ? ሰላም ነው? ደህና ናችሁ? እንዴት ነሽ? ፈጣሪ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለሁ። ሰላም። ምን ሆነህ ነው? ፊትክ ምን ሆነህ ነው? አይ ምንም ዝም ብሎ ደክሞኝ ነው። ያው ስራ ነበርኩኝ እና ለዛ ነው። እሺ፣ እንኳን ደህና መጣሽ። እንደምን ቆየሽ? እንግዲህ ዛሬ እኔና ባለቤቴ የሆነ ነገር ልናናግርሽ ጠርተንሻል እና አንተ ትነግራታለህ? አይ ንገሪያት ሩታ፣ አንቺ እራስሽ። ምንድን ነው? እሺ ምን መሰለሽ ሄርሜላ፣ ያው እስከ ዛሬ ድረስ ብዙ ነገሮች ተፈጥረዋል። እኛና አንቺ መካከል ብዙ መጋጨቶች፣ ብዙ ንትርኮች፣ በቃ ብዙ ያላግባብ የሆኑ ነገሮች ተፈጥረዋል። አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል። በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ። ከአንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይህ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰንነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን። ሁለታችንም ከህይወታችን እንድትወጪልን ይፈልጋለሁ። ከህይወቴ ነው ከህይወታችን ከእኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ፣ ከአንቺና ከአብርሃም ህይወት ይኸው አጠገብሽ ቆሟል። አዎ ማለት ይሄ ነገር ለእኔ አዲስ አይደለም፣ ግን አብርሽ ከአንተ ጋር ላውራ ይቻላል። ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድን ነው የተፈጠረ ያለ? አልገባኝም። አብርሽ ይሄን ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው? ያው ባለፈው ዕለት ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛ እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለመድረስ እየሞከርኩ ነው። እሺ ምንድን ነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ንገራት በቃ። ማለት ለመረጋጋት ሞክሪ። አይኑ ሊያስደነግጥሽ ይችላል። እሱም ለምንድን ነው ዝም ያልከው? ደንዝዘሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ጥቅም ሆኖ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷ እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ ከዛ አውሪው ነው ትችላለሽ። አብርሽ ምንድን እያለችኝ ያለችው? ሩታ እኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክና አብርሃም አብርሽ ከአንተ አፍ ነው የወጣው? ከልብህ ነው? አብርሃም ደህና ነህ ግን? ምን ሆነሻል? ተረጋጊ እንጂ። ነው እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ደስታችሁ ከልብሽ ነው እንደዚህ ነው? እንዲሁም በቃ